ሰላም ጋይስ እንዴት አላችሁ? እንኳን ወደ ዶላር ዩቲዩብ ቻናል በሰላም መጣችሁ። ያው እንደ ሁል ጊዜው እንደተለመደው ዊክሊ አናሊሲስ ዛሬ አብረን የምንሰራ ይሆናል። ኔክስት ዊክ ኤክስፔክቴሽናችን አብረን የምናየው ይሆናል። ያው ብዙዎቻችሁ በዚህ ነገር እየተጠቀማችሁበት እንደሆነ እያየው ነው። ቴሌግራም ላይ የላካችሁልኝ ነው፣ ብዙዎቻችሁ ሪዛልት እየላካችሁልኝ ነው። እንደ ፕራይስ አክሽን አንደርስታንድ እያደረጋችሁበት ነውና ለዛም እኔ ያው ያንን ስላየሁኝ በየሳምንቱ ለእናንተ ኔክስት ዊክ ማርኬት ኤክስፔክቴሽናችን እየሰራን ነው። አጋጣሚው ነው በየተደጋጋሚ የምንሰራቸው የኔክስት ዊክ ማርኬት ኤክስፔክቴሽን እኛ ኤክስፔክት እንዳደረግናቸው ነው የሚሆኑት እና የፕራይስ አክሽንን ምን ያህል ፓወርፉል እንደሆነ ብዙዎቻችሁ እየተረዳችሁበት ነው ብዬ አስባለሁ። ስለዚህ ያው ይሄን ቪዲዮ እየተጠቀማችሁበት ከሆነ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጋችሁ ላይክ አድርጋችሁ ኢንጌጅመንት እንዲኖረው ብዙ ሰው ጋር እንዲደርስ ብዙ ሰው እንዲማርበት አድርጉ። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ያ ወደ እንትናችን እንሄዳለን። ያው ሁሌም እንደምንጀምረው እንደምታውቁት ኔክስት ዊክ ላይ ምን አይነት ኢኮኖሚካል ኢቨንቶች አሉ የሚለውን ነው መጀመሪያ የምናየው። ከዛ ነው ኔክስት ዊክ ማርኬት ኤክስፔክቴሽናችን የምናየው። ቢካዝ እነዚህ ኢቨንቶች በአንድም በሌላ መንገድ ማርኬቱን አፌክት ስለሚያደርጉት ማለት ነው። ስለዚህ ያው ሰኞ ያን ያህል ሃይ ኢምፓክት ኒውስ የለንም። ማክሰኞ ግን ያው ፒፒአይ አለን፣ ኮር ፒፒአይ አለን 8 ተኩል ላይ የተወሰነ እሱ ሃይ ኢምፓክት ሊሆን ይችላል። ዳማች በጣም ይሄ ዳይሬክሽን የሚያስቀይር አይነት ሞመንት ይኖራል ብዬ አልጠብቅም፣ ግን ያው የተወሰነ እንትን ይኖራል ብዬ አስባለሁ። ፒፒአይ ለማታውቁ ሰዎች ፕሮዳክት ፕራይስ ኢንዴክስ ነው። ስለዚህ ያው ያን ያህል በጣም ቮላቲሊቲ አንጠብቅም፣ ግን የተወሰነ ማርኬቱ ላይ ኢምፓክት አለው ብዬ አስባለሁኝ። ስቲል ሪል ፎልደር ነው ማለት ሃይ ኢምፓክት ኒውስ ነው ማለት ስላልሆነ ማለት ነው። ከዛ ውጪ ሮብም ያን ያህል እንትን የለንም። አንኤምፕሎይመንት ክሌም አለን 8 ተኩል ላይ፣ ግን እንትን አይደለም በጣም ሃይ ኢምፓክት ኒውስ አይደለም። እሱም ያን ያህል እንደኛ 30 ሚኒት ላይ 1 አወር ሬት ለሚያደርግ ሰው የሚያስቸግር እንትን ስላልሆነ ማለት ነው። ሌላኛው ሐሙስ ነው። ሐሙስ ባንክ ሆሊዴይ ነው። ስለዚህ የተወሰነ ኮንሶሊዴት ሊያደርግ ይችላል ማርኬቱ። ይሄ ቮላቲሊቲ ላናይ እንችላለን ቢካዝ ባንኮች ዝግ ናቸው። ስለዚህ ብዙም እንቅስቃሴ ላናይ እንችላለን። ማርኬቱ ዝግ አይደለም፣ ብሮከሮች ጋር አይዘጋም። ነገር ግን ያን ያህል ብዙ እንቅስቃሴ ላይኖር ይችላል። አርብ ደግሞ ያው ምንም አይነት ኒውስ የለም ማለት ነው በዩኤስዲ ደረጃ። ስለዚህ ያን ያህል ማርኬቱ ላይ ዲፊክ የምንጠብቀው በጣም ሃይ ኢምፓክት የሆነ ኒውስ የለም። ግን የተወሰኑ ኒውሶች አሉ ማይነር የምንላቸው አይነት ኒውሶች። ስለዚህ እነሱ ኒውሶች ለማየት እንሞክራለን። በተረፈ ወደ ቻርት ገብተን ደግሞ ከማርኬት ምን እንጠብቅ የሚለውን ነገር አብረን ያው ሁሌም እንደተለመደው ከዲኤክስዋይ ነው የምንጀምረው። ያው ዊክሊ አናሊሲስ ላይ የምንሰራው ጎልድ፣ ዩኤስዲ፣ ጂፒዋይ፣ ጂፒኤስዲ እና ዩሮኤስዲ ነው። ስለዚህ ያው እነዚህን ፔሮች ነው ዛሬ አናሊሲስ የምናደርገው። ስለዚህ ዲኤክስዋይ ላይ ስንመጣ ዲኤክስዋይ ለማታውቁ ሰዎች ያው ዶላር ኢንዴክስ ማለት ነው። የዶላርን ፕራይስ ነው የምናውቅበት። ስለዚህ ዲኤክስዋይ ምናልባት ፕሪቪየስሊ የሰራሁላችሁ ዊክሊ አናሊሲስ የምታስታውሱ ሰዎች ካላችሁ ምን ብያችሁ ነበረ? ይችኛዋ ኤሪያ ኪ ሌቭል ናት። ማርኬት ይችን በቦዲ ካረጋት ባይ እንጠብቃለን ብያችሁ ነበረ እና ማርኬት በቦዲ ብሬክ አድርጓታል። ይህንን በቦዲ ብሬክ አድርጎ እንደምታዩት ማሲቭ የሆነ ሞመንት ማርኬት ሄዷል። ፎርወርድ ላይ ብናደርገው እንደምታዩት ከዚህ ሌቭል ማሲቭ የሆነ ሞመንት ሄዷል እና ይሄንንም እኛ አድቫንቴጅ ይዘንበታል። ዩኤስዲ ጂፒአይ ላይ ሴታፖችን ለመግባት ሞክረናል። እነዚህ ሴታፖች ይሄኛውን ኦልሬዲ ክሎዝ አድርገናል። ይሄኛውን ደግሞ እየጠበቅነው ነው። እዚህ ድረስ አድቫንቴጅ ይዘንበት ነበረ ማለት ነው። ስለዚህ ያው ይሄን ትሬድ አብረን የገባ ነው። ቴሌግራም ላይ ያላችሁ ልጆች ታውቃላችሁ ብዬ አስባለሁ እንዴት እንደገባ ነው። ስለዚህ ያው እዚህ ዊክ ደግሞ ከማርኬት የምንጠብቀው ያው ኔክስት ዊክ እዚህ ጋር ነበረ። ይሄን ሪጀክት ካደረገ ምን ብያችሁ ነበረ? ዊክሊ ካንድል በተደጋጋሚ እየመጣ ሪጀክት እያደረገ ነበር። እንደምታዩት እዚህ ጋር ምን አለን? ፑልባክ አለ። ወይም ደግሞ ይሄ ምንድነው? አፕ ትሬንድ ነው አይደለም? ማርኬት እዚህ ጋር በሚመጣበት ሰዓት ምን አደረገ? ሃየር ሃይ፣ ሃየር ሎ፣ ሃየር ሃይ፣ ሃየር ሎ፣ ሃየር ሃይ፣ ሃየር ሎ፣ ሃየር ሃይ እየሰራ ነው። ስለዚህ ከማርኬት ማው የምንጠብቀው እሱ ነው። እዚህ ጋር አዲስ ሃይ ሰጥቶን ሃየር ሎ እየሰራ እዚህ ድረስ አትሊስት ይሄዳል ብዬ አስባለሁ። ይሄኛው ኪ ሌቭል ስለሆነ ማለት ነው። እንደምታዩት ስትሮንግ የሆነ ሪጀክሽን ነው። ስለዚህ ማርኬት እዚህ ድረስ የሚሄድ ፕሮባቢሊቲ ያለው በአሁኑ ሳምንት የተወሰነ ክሊር አድርጎልናል ያንን ነገር ቢካዝ በቦዲ ዘግቷል። ዊክሊ ካንድሉ እንደምታዩት በቦዲ እዚህ ጋር መዝጋት ችሏል። ይሄኛው ካንድል ማለት ነው። እዚህ ጋር የምታዩት ይሄኛው ካንድል በቦዲ ዘግቷል። ስለዚህ ከዚህ በኋላ ቡሊሽ መጠበቅ እንችላለን ማለት ነው ከዲኤክስዋይ። ነገር ግን ሞር ኮንፊርም እንዲያደርገን ምን መጠበቅ እንችላለን? ይሄ የመንዝሊ ካንድሉ እንደምታዩት ሪጀክት አድርጎ ኢንገልፍ ካንድል እየሰጠን ነው እዚህ ጋር። ይሄ መንዝሊ ካንድል ለመዘጋት 5 ቀን ይቀርባል። ስለዚህ
በእነዚህ ቀናቶች ውስጥ ማርኬቱ ከዚህ በላይ የሚዘጋ ከሆነ ሞር ኮንፊርም ያደርገናል ማለት ነው። በደንብ እርግጠኛ ሆነን ቡሊሽ ሴታፖችን ከዲኤክስዋይ መጠበቅ እንችላለን። ዲኤክስዋይ ቡሊሽ ሆነ ማለት ዩኤስዲ ጂፒዋይ የመሳሰሉ ፔሮች ቡሊሽ ሆናሉ፣ ዩሮ ጂቢፒ ደግሞ ቤሪሽ ሆናሉ ማለት ነው። ያንን ሞመንት እንጠብቃለን ከማርኬቱ። ስለዚህ እንደምታዩት እቺ ካንድል 5 ቀን ይቀራታል ለመዘጋት። አሁን ግን ዊክሊ ላይ ኮንፊርም አድርገናለች። ስለዚህ እኛ የምንጠብቀው እዚህ ማርኬት ላይ ምንድነው እንደ ዴሊ የተወሰነ ፑልባክ አድርጎ ማርኬት ፑልባክ ካደረገ እንደምታዩት ቀጥ ብሎ አይወጣም። ሃየር ሎ እየሰራ ስለሆነ ኦልሬዲ ሪጀክት እየተደረገ ነው። ስለዚህ እንደ 4 አወር ስንመጣ እዚህ ኤሪያ ላይ የተወሰነ ማርኬት ወረድ ብሎ እንዲወጣ ነው ማለት ነው የምንጠብቀው። እንደዚህ አይነት ሞመንቶችን ከማርኬት መጠበቅ እንችላለን። እንደ ዴሊም ስናየው ያን ነገር እንትን ስለሚለን ሰኞ ለምሳሌ ማርኬቱ ሲከፈት የተወሰነ ቢወርድ ያ ነገር በጣም ኖርማል ነው። እዚህ አካባቢ መጥቶ ቢወጣ ከዚህ በኋላ ቆንጆ የሆኑ ሞመንቶችን ትሬድ ማድረግ እንችላለን ማለት ነው። ቆንጆ ሴታፕ ነው የሚኖርም ብዬ ተስፋ አደርጋለሁ ኤስሲዲ ጂፒዋይ ሌሎች ላይም። ስለዚህ ዲሲ ከማርኬት የምንጠብቀው ቡሊሽ የሆነ ሞመንት ነው። ነገር ግን ሞር የመንዝሊ ካንድሉ እንደነገርኳችሁ ሊዘጋ 5 ቀን የቀረውና እሱን ትንቢል ደግሞ የበለጠ ኮንፊርም ያደርገናል ማለት ነው ማርኬቱ ሊወጣ እንደሚችል። አሁን ግን ከማርኬት የምንጠብቀው ያው ቡሊሽ ነው። ታስታውሱ ከሆነ ፕሪቪየስ ዊክ ላይም ቡሊሽ ነበር የምንጠብቀው። እንደምታዩት ይችኛዋ ካንድል ክሬት ተደርጋ ቆንጆ ቡሊሽ ሴታፖችን ሲፈጥርልን ነበረ። ያንን ሴታፕ ዩኤስዲ ጂፒዋይ ላይ አድቫንቴጅ ለመያዝ ሞክረናል። ጎልድም ላይ እንደዛው። ስለዚህ ዲስ ዊክ የምንጠብቀው ቡሊሽ ነው ማለት ነው ከዲኤክስዋይ አሁን በነገርኳችሁ ምክንያት። ይችኛዋ ካንድል ግን መንዝሊ ካንድሏ ብዘጋ ሞር የተሻለ አሪፍ ይሆናል ማለት ነው። ሌላኛው ኤስሲዲ ጂፒዋይ ነው። ከዛ ጋር ተያይዞ ኤስሲዲ ጂፒዋይ እንደምታዩት ታርጌታችን ይሄ ነው። ፋይናል ታርጌታችን የሚሆነው ይሄኛው ኪ ሌቭል ነው። ምናልባት ኦልሞስት ማርኬቱ እዚህ ጋር ያለ ጀምሮ ኦልሞስት ከሴፕቴምበር ጀምሮ ይሰራላችሁ ዊክሊ አናሊሲስ የምታዩ ከሆነ ቡሊሽ ነው ስጠብቅ የነበረው። ማርኬቱን ቡሊሽ ነው የነበረው። አሁን ግን ምን አለን? እቺኛዋ ኪ ሌቭል አለች ማርኬት ላይ፣ ይሄኛው ኪ ሌቭል ማለት ነው። እዚህ ጋር አንድ ፖዚሽን ወጣናል። እዚህ ጋር እቺኛዋ ቀዩ ያሰመርኳት ቢካዝ እቺኛዋም ማይነር ሜጀር አይደለም ማይነር ሬዚስታንስ ኤሪያ ስለሆነች እሷ ላይ የተወሰነ ለማስወጣት ሞክረናል ፖዚሽን። ከዛ የቀረውን ግን አሁን ፑልባክ ነው ብዬ ነው ማስበው። የተወሰነ ስቲል ማርኬቱ የመውጣት ፖቴንሻል አለው ቢካዝ ዲኤክስዋይ ላይም ያሳየን ነገር ስላለ ማለት ነው። ዲኤክስዋይ ላይ የሚያየነው ነገር ስላለ በዛም አማካኝነት ማርኬቱ ላይ የተወሰነ ቡሊሽ መጠበቅ እንችላለን ማለት ነው። ቢካዝ ዲኤክስዋይ የሆነ አይነት ነገር ኮንፊርም አድርጎናል። ይሄ ቦታ በቦዲ ብሬክ ተደርጓል። ስለዚህ የኤስሲዲ ጂፒዋይ ላይ ስንመጣ የተወሰነ ቡሊሽ የሆነ ሞመንት መጠበቅ እንችላለን ማለት ነው። እዚህ ጋር እንደምታዩት ማርኬት አይ ቲንክ ይሄኛውን ሴታፕ የገባ ነው ኦልሞስት ቆይቷል። ከ15 ቀን ምናምን በላይ ሆኗል። ይሄኛው ሴታፕ ሆልድ ያደርግ ነው። እዚህ ጋር ነው የወጣሁት ሁሉን ይሄኛው እዚህኛው ኤሪያ ላይ ማለት ነው። እዚህኛው ኤሪያ ላይ ከዛስ አሁን ደግሞ ማርኬት ላይ ምን አለን? እቺኛዋን ኤሪያ እዚህ ድረስ ይዣታለሁ። እዚህ ጋር የገባ ነው ኦልሞስት ማክሰኞ ዕለት ነው የገባ ነው ሴታፕ። ኦልሞስት አጠቃላይ እንትናችን እንደምታዩት 8.8 ሪስክ ሪዋርድ ነው። በጣም አሪፍ ቆንጆ ሪስክ ሪዋርድ ነው። ፓርሻል ወስዳችሁ ብዙ ልጆች እየጠበቃችሁ ነው። ሆልድ ያደረጋችሁ ልጆች አላችሁ። ትዕግስትን እየተማራችሁበት ነው ብዬ ተስፋ አደርጋለሁ። እንደምታዩት ማርኬቱ ቀጥ ብሎ ነበር የወጣው። ምንም አይነት ፑልባክ አላደረገም። እዚህ ጋር እንደምታዩት ቀጥ ብሎ ነው የወጣው። ከዛ በኋላ ሳሁን ምን ያስፈልገዋል? ማርኬቱ እዚህ ጋር ምን አለው? ቀጥ ብሎ ስለወጣ ኢምባላንስ አለው ወይም ደግሞ አለመመጣጠን አለው። እዚህ ጋር ያለውን አለመመጣጠን ማርኬት ምን ያደርጋል? ሪባላንስ ያደርጋል። መጥቶ ያመጣጥነውና ይወጣል። ማርኬት ብዙዎቻችሁ ላይ እያየው ስለሆነ ነው ይሄን ነገር መናገራችሁ። ማርኬት ቀጥ ብሎ እንዲወጣ ተጠብቁ። የሆነ እንደዛ አይነት ነገር የለም። ፑልባክ ያስፈልገዋል። ማርኬቱ ሁሌም ኢምባላንስ አለ፣ ሪባላንስ ማድረግ ስላለበት ማለት ነው። ያንን ቦታ በባላንስ መሙላት ስላለበት። ስለዚህ እንደዚህ አይነት ፑልባኮች በሚኖሩ ሰዓት ፓኒክ ማድረግ ሳይሆን በትዕግስት መጠበቅ ነው የሚሻለው ማለት ነው። ስለዚህ ማርኬቱ እዚህ አካባቢ ዲኤክስዋይ ላይም ቆንጆ ነገር ስላሳየን የተወሰነ አይነት እንትን አሳይቶን ቡሊሽ ሆናል ብዬ አስባለሁ። ሴታፖች ካሉ አድ የምናደርግ ይሆናል። እዚህ ላይም አፕዴት አደርጋችኋለሁ ቴሌግራም ላይ። ቴሌግራም ጆይን ያላደረጋችሁ ልጆች ቴሌግራም ጆይን አድርጋችሁ መከታተል ትችላላችሁ ማለት ነው። ያ ስለዚህ የኤስሲዲ ጂፒዋይ ላይም ቡሊሽ ነው የምጠብቀው። እዚህ አካባቢ የሆነ አይነት ስትራክቸር ቢውልድ ከተደረገ እንደ 1 አወር የተወሰነ የተፈጠሩ ስትራክቸሮች አሉ። ስለዚህ እነዛ ስትራክቸሮች ብሬክ የሚያደርግልን ከሆነ ማርኬቱ ስቲል ሴታፖችን አድ ማድረግ እንችላለን ማለት ነው። የምናደርግም ይሆናል። አፕዴት አደርጋቸዋለሁ። ለዛ ሴታፖች ከተፈጠሩ አብረን ትሬድ የምናደርግበት ነገር አለ። ስለዚህ ይሄን ነገር የኤስሲዲ ጂፒዋይ ላይ እንጠብቃለን ማለት ነው። ስቲል ቡሊሽ ሆነ ነገር የኤስሲዲ ጂፒዋይ ላይ የሚጠብቀው ቢካዝ ትሬንዳችን ምንድነው? አፕ ትሬንድ ነው።
ማርኬቱ ከላይ ጀምሮ እንደምታዩት ተች እያደረገ የመጣባቸው ሌብሎች ከዚህ ጀምሮ ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ። ስለዚህ አሁንም ሃየር ሎ እየፈጠረ ነው። ሃየር ሃይ ይመጣል በቅርቡ ብዬ ተስፋ አደርጋለሁ። ስለዚህ እሱ ኖርማል እንጠብቃለን ማለት ነው። እሱ ነገር ሴታፖች ካሉ ለመግባት እንሞክራለን ማለት ነው። ሌላኛው ደግሞ this week I think ትንሽ ክሊር ያለው ነው GPUSD ነው። ምናልባት ኔክስት ዊክ ሜቢ አሪፍ ይሆናል ብዬ አስባለሁኝ። ፕሪቪየስ ዊክ ላይ እንደምታስታውሱት የሰራነው ክሊር አናሊሲስ ላይ ማርኬት ላይ ምን ብያችሁ ነበር? እቺ ቢጫዋን ሼድ ያረኳትን ምናልባት ያላያችሁት ቪዲዮን ካላችሁ ሄዳችሁ ቼክ አድርጉ። ይሄኛው ኪ ሌቭላችን ነው። ማርኬት ይሄኛውን ቦታ ኦሬዲ ፊል ስላደረገው ምን ያደርጋል ብያችሁ ነበር? እቺኛዋን ኪ ሌቭል ነክቶ ሪጀክት ያደርጋል ብያችሁ ነበር። ማርኬት ኦሬዲ ያንን ነገር ክሬት አድርጎታል። ፕሪቪየስ ዊክ ላይ የሰራነው ክሊር አናሊሲስ ታስታውሱ ከሆነ ወይም ደግሞ ቼክ አድርጉት ሂዱና ቢካዝ ትማሩበታላችሁ ብዬ ስለማስብ ማለት ነው። ይሄ ስለ ክሊር አናሊሲስ ብቻ ሳይሆን ሞዴሉ እንዴት እንደምጠቀመው ሃየር ታይም ፍሬም አናሊሲስ እንዴት እንደምሰራ ለእናንተም ኤክስፕሌን እያደረኩኝ ስለሆነ ማለት ነው። ስለዚህ ዲስ ዊክ ስንመጣ እዚህ ኤሪያ ላይ ማርኬት ኮንሶሊዴት የማድረግ ነገር አለው። እንደምታስታውሱት እቺኛዋ ከታች ያለችው ኪ ሌቭል ሪጀክት አድርጎበታል ማርኬት አሁን። ስለዚህ የተወሰነ እዚህ አካባቢ ኮንሶሊዴት እናይ እንችላለን። ነገር ግን አንድ የምንጠብቀው ነገር ማርኬት እንደምታዩት እቺን ኤሪያ በቦዲ ብሬክ የሚያደርግ ከቻለ ማርኬቱ ከታች ያሉት ኪ ሌቭሎች እዚህ አካባቢ ድረስ የመምጣት ፖቴንሻል ይኖረዋል። ማለትም እዚህ አካባቢ ድረስ የመምጣት ፖቴንሻል አለው ማርኬቱ ይሄ ሌቭል ብሬክ ካደረገው እዚህ ሌቭል ድረስ ይመጣል ብዬ አስባለሁ። ስለዚህ ይሄኛው ብሬክ ከተደረገልን ቆንጆ ሴታፕ እዚህ ላይ የምንወስድ ይሆናል። እንደምታስታውሱት ይሄኛው ብሬክ ተደርጎ ቴስት አድርጎ ቆንጆ ሴታፕ እዚህ ድረስ ሰጥቶን ነበረ። አሁንም ያንን ነገር እንጠብቃለን ቢካዝ ማርኬቱ ዳውን ትሬንድ ላይ ጥሩ የሆነ ስትራክቸር ሎር ሃይ እየሰራልን ስለሆነ ማለት ነው። ክሊር የሆነ ነገር ነው ያለው። ስለዚህ እንደ ዴሊ ይሄ ብሬክ እስኪደረግ መጠበቁ የተሻለ ነው ማለት ነው። ሌላኛው በዚህ ሳምንት አሪፍ ነው ብዬ ባስበው ፔር ደግሞ ዩሮ ነው። ቢካዝ ዩሮና DXY የማታውቁ ሰዎች ኮሪሌሽናቸው 100% በሚባል ደረጃ በጣም ቆንጆ ኮሪሌሽን ያላቸው። DXY ቡሊሽ ከሆነ ዩሮ ኮምፕሊትሊ ቤሪሽ ነው የሚሆነው። ተቃራኒ ዳይሬክሽን ነው የሚሄዱት። ስለዚህ ያ ነገር ደግሞ እኛ እንደ አድቫንቴጅ እንጠቀመዋለን ማለት ነው። ቢካዝ ቅድም DXY ላይ ስናይ እዚህ ጋር በቦዲ ክሎዝ አድርጓል። ስለዚህ የሆነ አይነት እርግጠኝነት አለን ወይም ደግሞ የሆነ አይነት ኮንፈርሜሽን ሰጥቶናል ማርኬት ሊወጣ እንደሚችል። ስለዚህ ያ ማለት ዩሮ ላይ ስንሄድ ቤሪሽ ሊሆን እንደሚችል ማርኬቱ ኮንፈርሜሽን ሰጥቶናል ማለት ነው ከDXY አንፃር። ስለዚህ ወይም ደግሞ DXYም እንደሚወጣ ዩሮ አረጋግጦልናል። እንደምታዩት በቦዲ እዚህ ጋር ያሉትን ካንድሎች ብሬክ አድርጓል። ይሄ የዊክሊ ካንድሉ በቦዲ ብሬክ አድርጎታል። ስለዚህ እዚህ ማርኬት ላይ ምንድነው የምንጠብቀው? አሁን ማርኬት ላይ ሴታፖችን ምንገባ ይሆናል። ቢካዝ እንደምታዩት ሎር ሎ እየሰራ እየወረደ ያለ ማርኬት ነው። እቺኛዋ ኪ ሌቭላችን ናት ማርኬት ላይ። እቺኛዋ ሌቭል ማርኬቱ እዚህ ጋር ሪጀክት ያደረገችበት ኤሪያ ወይም ደግሞ ለእናንተ ክሊር ለማድረግ እቺኛዋ ኤሪያ ኪ ሌቭላችን ናት። ስለዚህ ማርኬት ምን እንጠብቃለን? እዚህ ድረስ ይመጣል የሚለውን ነገር ኮንፊርም ያደርገናል። ቢካዝ እዚህ ጋር እንደምታዩት እቺኛዋ ኪ ሌቭል ብሬክ ከተደረገች በኋላ እቺኛዋ እዚህ ጋር ያለችው ኪ ሌቭል ማርኬት ብሬክ ካረጋት በኋላ እንደምታዩት ሪቴስት አድርጎባታል። ሪቴስት አድርጓት ወርዷል። ስለዚህ አሁን ኦልሬዲ ፑልባኩንም ክሬት አድርጓል። ማርኬት ይወርዳል ብለን እዚህ ድረስ መጠበቅ እንችላለን ማለት ነው። የተወሰነ ለእናንተ እንትን ለማለት ያክል እንደምታዩት ማርኬት እዚህ ጋር ይሄኛውን ሪጀክት አድርጎ ምናልባት ፕሪቪየስ ዊክ ላይ የምታስታውሱ ከሆነ ይሄኛው ሌቭል ብሬክ ይደረጋል ብያችሁ ነበር። እንዳሰብነው እኛ ብሬክ ተደርጓል። ፕራይስ አክሽን ፓወርፉል ነው ምለው ለዛ ነው። ቢካዝ እያንዳንዱ አሁን እዚህ ጋር የማወራው ነገር ብቻ እንዳይመስላችሁ። ሜቢ ለመጀመሪያ ጊዜ ይሄን ክሊር አናሊሲስ የምታዩ ልጆች ካላችሁ ተመልሳችሁ ምን አፕን አድርጓል የዛሬውን ብቻ ሳይሆን ከዚህ በፊት የተሰሩትን ክሊር አናሊሲሶች እያያችሁ ማርኬቱ ላይ የመር እንደዛ ተፈጥሯል ወይስ አይደለም የሚለውን ነገር ቼክ የምታደርጉት። ቢካዝ ፕራይስ አክሽንን ለመጠቀም ከሞከራችሁ ኮንፊደንት ስለሚሆናችሁ ማለት ነው ምን ያህል እንደሚሰራ። አንዴ ማስተር ካረጋችሁት ብዙ ነገሮችን ሊቀይሩበት ስለምትችሉ። ስለዚህ እንደምታዩት ይሄ ነገር አለን እዚህ ላይ ማርኬት ላይ እሱን እንጠብቃለን ማለት ነው። ይሄኛው ኪ ሌቭል አለን። ስለዚህ የተወሰነ ማርኬት እዚህ አካባቢ ኮንሶሊዴት አድርገው ሴታፕ የሚሰጠን ከሆነ ለቤሪሽ ቆንጆ ሴታፖችን እንገባለን ማለት ነው። ቢካዝ እዚህ አካባቢ ያሉትን ኪ ሌቭሎች የምታያቸው ከሆነ ማርኬት ላይ እንደ ዴሊ ማርኬት ሪስፔክት አድርጎልናል፣ ፑልባክ አድርጓል። ስለዚህ ክሊር የሆነ ነገር ነው ያለው። ማርኬቱ ሎር ሎ እየሰራ እየወረደ ነው። እንደምታዩት ማርኬት ምን አድርጓል? ሎር ሎ፣ ሎር ሃይ፣ ሎር ሎ፣ ሎር ሃይ፣ ሎር ሎ፣ ሎር ሃይ፣ ሎር ሎ።
አሁን እዚህ ጋር እንጠብቃለን። ከዚህ የባሰ ሎ እዚህ ጋር መጥቶ ሪጀክት እንዲያደርግ እንጠብቃለን። ከዚህ በኋላ ሜቢ እዚህ ድረስ ልንጠብቅ እንችላለን። ነገር ግን መጀመሪያ እዚህ ድረስና ይሄ ራሱ ብዙ እንትን ስለሆነ ለዩሮ ዩኤስዲ ማርኬቱ እዚህ ድረስ ብዙ ሞመንቶች መያዝ ስለሚችል ያን ያህል ቮላታይል ፔር ስላልሆነ ዩሮ ዩኤስዲ ሴታፖችን እዚህ ጋር ካገኘን ኢንተር የምናደርግ ይሆናል ማለት ነው። ዩሮ ዩኤስዲ ነው በዚህ ሳምንት ፎከስ አድርጌ የማየው ፔር ውስጥ አንዱ ዩሮ ዩኤስዲ ነው ማለት ነው። ጎልድን ዩኤስዲን፣ ዩሮ ዩኤስዲን እና ጂፒዩኤስዲ አይ ቲንክ ዩኤስዲ ጂፒዋይ እነዚህ ፔሮች አሪፍ ይሆናሉ ብዬ አስባለሁ። እናያቸዋለን። ትንሽ አሪፍ ላይሆን የሚችለው ጂፒዩኤስዲ ነው። ሌሎቹ ግን አሪፍ ይሆናሉ ብዬ አስባለሁ። ዲስ ዊክ እየሰራናቸው ያለ ነው አናሊሲስ ቢካዝ ዴክስዋይም ጥሩ የሆነ ሞመንት ስላለው ማለት ነው። ዩሮ ላይም እዚህ አካባቢ እንደምታዩት ይችኛዋ ማይነር የሆነች ሬዚስታንስ ኤሪያ አለች ያሰመርኳት። እሷን ማርኬት ብሬክ ካረጋት በኋላ በምን አይነት መንገድ ሪያክት እንደሚያደርግባት አይተን ሴታፖችን እንገባለን። ያው ሴታፕ ካለ አፕዴት ማድረጋችሁ ይሆናል። ቴሌግራም ጆይን አድርጋችሁ ማለት ትችላላችሁ። እዛ ላይ ነገ አፕዴት ስለማድረግ ማለት ነው። ያው ላስት በት ናት ሊስት ጎልድ ላይ ዲስ ዊክ ሁለት ቆንጆ ሴታፖችን ቴክ አድርገናል። ኦልሞስት ወደ 1100 አይ ቲንክ 1200 ፒፕስ አካባቢ ሴክር አድርገናል ከሁለቱ ሴታፖች 700 ምናምን ፒፕስ እና እዚህ ጋር ደግሞ ወደ 400 ምናምን ፒፕስ ሴክር ማድረግ ይችላል ነበር። ከማርኬቱ ቆንጆ ሴታፖች ነበሩ። እንደምታዩት እዚህ ጋር 710 እዚህ ጋር ደግሞ ስንት ነው? ኦኬ 410 ፒፕስ አካባቢ። ስለዚህ ወደ 1100 ፒፕስ አካባቢ ሴክር ማድረግ ይችላል ነበር። ከነዚህ ሁለት ሴታፖች ክሊር የሆኑ ሴታፖች ነበሩ። ሪካፕ ሰራላችኋለሁ ስለነሱ። ግን አሁን ላይ ያው ኔክስት ዊክ ያለን ማርኬት ኤክስፔክቴሽን ለእናንተ እንትን ለማለት ያክል እስኪ ቻርቱን አጥፎና በካንድል ስቲክ ብቻ ምን እዚህ ላይ እንደሚታየል ላሳያችሁ። ማርኬት ማሲቭ የሆነ ሞመንት ይሏል ከኦልሞስት ከመቼ ጀምሮ ልበላችሁ፣ ያው ከኦገስት 18 ጀምሮ እንደምታዩት ቡሊሽ ካንድል ብቻ ነው ክሬስ ይደረግ የነበረው። አሁን ላይ ግን ማርኬቱ የተወሰነ ፑልባክ ለማድረግ እየሞከረ ነው። ቅድም ስናወራም ብያቸዋለሁ። ማርኬቱ ሁሌም ቀጥ ብሎ አይወጣም። ምን አለ ፑልባክ ይደረጋል፣ ፑልባኮች አሉ። ስለዚህ ማርኬቱ እዚህ አካባቢ ሪባላንስ ለማድረግ ይመጣል የሚለው ነገር እንዳለ ሆኖ አሁን ላይ የተወሰነ ፑልባክ አድርጓል፣ ቆንጆ ፑልባክ። ነገር ግን ኮንሶሊዴት እያደረገ ነው። ቢካዝ ቦት ሳይድ ነው ማኒፑሌት እያደረገ ያለው ማርኬቱ። እንደምታዩት ከዚህም ሪጀክት ተደርጎ ይገባል፣ ከዚህም ሪጀክት ተደርጎ ይገባል። ስለዚህ ማርኬቱ ኮንሶሊዴት እያደረገ ነው ማለት ነው አሁን ላይ ያለበት ኤሪያ ላይ። ከዚህ በፊትም ኮንሶሊዴት ሲያደርግበት እንደነበረው እዚህ አካባቢ ማርኬቱ በደንብ ኮንሶሊዴት ሲያደርግ ነበር። አሁንም ያንን ነገር እያደረገ ያለው ኮንሶሊዴት ለማድረግ እየሞከረ ነው። ቢካዝ ከዚህ በኋላ ያመቱን መጨረሻ ስለሆነ ዲሴምበር ያን ያህል ትልልቅ ሞመንቶችን አንጠብቅም። ያው እንደምታዩት እዚህ ጋር ማርኬቱ ዴይሊ ላይም ስንመጣ አሁን ኦልሞስት ዲስ ዊክ ከሰኞ ጀምሮ ኮንሶሊዴት እያደረገ ነው ያለው። ስለዚህ እኔ የምጠብቀው ቡሊሽ ነው። ሜቢ እንትኑን ላብራውና ላሳያችሁ። ከዚህ ማርኬት የምጠብቀው ቡሊሽ ነው ቢካዝ ስቲል ትሬንዱ አፕ ትሬንድ ስለሆነ ማለት ነው። እንደ ዴይሊም እንደ ፎርዋርም እንደ ዊክሊም። ግን ያው በመሃል ኮንሶሊዴሽኖች ሊኖሩ ይችላሉ። እነዛን ኮንሶሊዴሽኖች አቮይድ ማድረግ ይኖርብናል ማለት ነው እንደ ትሬደር። ያው የምጠብቃቸውን ነገሮች እንትን ለማድረግ ያክል እናንተ ማርኬት ላይ እዚህ ኤሪያ ውስጥ ከሆነ ማርኬት ያለው ምን እያደረገ ነው? ኮንሶሊዴት እያደረገ ነው ማለት ነው። እነዚህ በቢጫ ሼድ ያረኩላችሁ ኤሪያ ውስጥ ከሆነ ማርኬቱ ኮንሶሊዴት ላይ ነው ማለት ነው። ትሬዶቹ መግባት ትችላላችሁ፣ እኛም እየገባን ነው። ነገር ግን ይሄ ሎንግ ተርም የሆኑ ባያሶችን እዚህ ውስጥ ማግኘት አንችልም። ማርኬቱ ከዚህ እስኪወጣ መጠበቅ ይኖርብናል ሎንግ ተርም ባያሶችን ለማግኘት። ቢካዝ በሁለት ሜጀር የሆኑ ሰፖርት ኤንድ ሬዚስታንስ ሌብሎች መሀል ነው ያለው ማርኬቱ አሁን። ስለዚህ በመሀል ያሉትን ሙቭመንቶች ማያዝ ትችላላችሁ። ነገር ግን ይሄ ሎንግ ተርም ባያስ በእነዚህ ውስጥ እንትን ማለት ትንሽ አስቸጋሪ ነው የሚሆነው ማለት ነው። እንደምታዩት እዚህ ጋር ምን አለን? ማርኬቱ አፕ ትሬንድ አለው። እዚህ ጋር ሃየር ሎ እየሰራ እየወጣ ነው። እንደምታዩት ትሬንድ ላይን ቺኛዋ ትሬንድ ላይን በደንብ ላድምጥላችሁ። ቺኛዋ ትሬንድ ላይን ማርኬት ላይ ሪስፔክት እየተደረገች ነው። ኦልሞስት ለአራተኛ ጊዜ የመጣው ማርኬት እዚህ ጋር ሪጀክት አድርጎባታል። እዚህ ጋር ሪጀክት ሲያደርግ አንድ ሴታፕ ገብተን ነበር። እዚህ ጋርም ሪጀክት ሲያደርግ አንድ ሴታፕ ገብተናል። አሁንም ከማርኬት የምንጠብቀው ምንድነው? አፕ ትሬንድ ነው። ቢካዝ እንደ ፎርወርም እንደ ዴይሊም አፕ ትሬንድ ስለሆነ እያየን ያለ ነው ማለት ነው ማርኬት ላይ። ስለዚህ ይቺኛዋን ኤሪያ ማርኬት አሁን ሪቴስት አድርጎባታል። ስለዚህ ከዚህ ኤሪያ ሪጀክት የሚያደርግ ከሆነ እንደ ዋን አወር ምናምን ሴታፖችን ልንገባ እንችላለን እነዚህ ኤሪያዎች ውስጥ ማለት ነው። ቢካዝ ይሄኛው በቀይ ሼድ የተደረጉት ሁለቱን ኤሪያዎች ምን ብያቸዋለሁ? ኪሌብል ናቸው። ስትሮንግ የሆኑ ኪሌብሎች ናቸው። ምናልባት ፕሪቪየስሊ የሰራሁላችሁ ክሊያንት ላይ ካያችኋቸው በደንብ
ኤክስፕሌን አድርጌላችሁ ነበር። ይሄኛው ጋፕ እና ይሄኛው ጋፕ የተከፈተበት ኤሪያ ነው። ስለዚህ ስትሮንግ የሆኑ ኪ ሌቭሎች ናቸው። እንደምታዩት እዚህ ጋር ይሄኛውን ጋፕ ተች አድርጎ እኛን ቴክ ፕሮፊት ነክቶ ወርዷል። ከዛ በኋላ እዚህ ጋር አሁንም ደግሞ ከዚህ በላይ ማርኬቱ መውጣት አልቻለም። ስለዚህ እነዚህ ኤሪያዎች ቆይ ላሳያችሁ በደንብ። እዚህ ጋር ያለው ይሄ ኤሪያ እና እዚህ ጋር ያሉት ሁለቱ እነዚህ ኪ ሌቭሎች ማርኬት ላይ ብሬክ መደረግ አለባቸው ትሬድ ለመግባት። ስለዚህ አሁን ላይ የምናደርገው ነገር ምንድነው? ማርኬት ፎርወሩ ሰኞ ሲከፍት እዚህ ሌቭል ላይ እንደምትከታች ብዙ ሪጀክሽኖች ስላሉ ሪጀክት አድርጎ ከዚህ በላይ ማርኬቱ የተወሰነ አይነት ነገሮችን የሚያሳየን ከሆነ ቡሊሽ ሴታፖችን እንገባለን። ሞር ኮንፊርም የሚያደርገን ደግሞ እንደ ሎንግ ተርም ባያስ ማርኬት ይሄኛውን ኪ ሌቭል ብሬክ የሚያደርገው ከሆነ ማለትም እዚህ ጋር ያለው ኪ ሌቭል ብሬክ የሚደረግ ከሆነ በቃ ኦቨርኦል ማርኬቱ ቡሊሽ ለመሆን እየሞከረ እንደሆነ እንረዳለን። አሁን ላይ ግን ባለበት ስካልፕ ከሆናችሁ ስካልፕ ማድረግ ትችላላችሁ። ካልሆነ ደግሞ በዚህ መሀል ያሉትን ሙቭመንቶች በጥንቃቄ ቴክ እናደርጋለን። ነገር ግን ሎንግ ተርም ባያስ አይሰጠንም ማለት ነው ማርኬቱ። ስለዚህ ማርኬት ደግሞ ይሄኛውን ኤሪያ ከታች ያለው ቺኛዋን ኪ ሌቭል ብሬክ የሚያደርግልን ከሆነ በጣም ኮንፊደንት ሆነን ሴል ሴታፕ ይድረስ እዚህ ጋር የምታስታውሱ ከሆነ ቴክ ፕሮፊት የወሰድንበት እዚህ ድረስ ኦልሞስት 1000 ምናምን ፒፕስ ሴኩር እናደርጋለን። ሴታፕ እንገባለን። እንደምታዩት በነጥብ ያደረኩበት ምክንያት የመጀመሪያ የምጠብቀው ነገር ከማርኬቱ ይሄ አይደለም። ይሄ ፕላን ቢ ነው። ፕላኔ ምንድነው? ማርኬቱ ይሄን ትሬንድ ላይን አክብሮ እንደምታዩት ሴኩር አድርጎ ይወጣል ብዬ ነው ፕላኔን ነው የምጠብቀው። ይሄኛው ያው ሞር ፍሌክሲብል ለመሆን ያደረግነው ነገር ስለሆነ ማለት ነው። ቢካዝ ሁሌም ማርኬት ላይ የግድ ክሊር የሆነ ባያስ እንዲኖረን አይጠበቅም። ገባችሁ አይደለም? ማርኬቱ ላይ ያለውን ነገር አይተን ሪያክት ማድረግ ያለብን። ስለዚህ እዚያ ከማርኬት የተወሰነ ኮንሶሊዴት ያደርጋል ብዬ አስባለሁ። ከዛ በኋላ እንደነገርኳችሁ ከዚህ ሬንጅ ሲወጣ ሴታፖችን መግባት እንችላለን። ክሊር ግን የሆነ ነገር እንትን ለማለት ለምሳሌ አሁን ሰኞ የምጠብቀውን ጋር ማርኬት እዚህ ሌቭል ላይ ሪያክት አድርጎ እንደምታዩት ሪያክት አድርጎ ከዚህ ሌቭል ሪጀክት አድርጎ ይወጣል ብዬ አስባለሁ ወደ ላይ። ስለዚህ እሱን ነገር አብረን የምናየው ይሆናል ማለት ነው። ጎልድ ላይ የምንጠብቀው ይህንን ነው። ከዚህ ሌቭል ማርኬቱ ሪጀክት ያደርጋል ብዬ አስባለሁ። ቢካዝ ይሄኛው ኪ ሌቭል ስለሆነ ማርኬት እንደምታዩት ተደጋጋሚ እዚህ ሌቭል ላይ እየመጣ ሪጀክት ይደረጋል። ከዚህ ሌቭል ሪጀክት እየተደረገ ነው። ከዚህ ሌቭል ሪጀክት፣ ከዚህ ሪጀክት በተደጋጋሚ ሪጀክት እየተደረገ ነው። ስለዚህ ዲሲዝም ከማርኬት የምጠብቀው ይሄንኑ ነው። ከዚህ ማርኬት ግን ይወጣል ብዬ አስባለሁ። እንደነገርኳችሁ ይሄን ብሬክ ካደረገልን ደግሞ ሎንግ ተርም ባያስ እስከ ኦል ታይም ሃይ ሊሆን ይችላል። ከዛም በፊት ያሉ ኪ ሌቭሎች ስላሉ ቆንጆ ፒፕሶችን እንይዛለን። ኦልሞስት በአንድ ፖዚሽን 2000 ፒፕሶች ምናምን እንሰራበት ኦፖርቹኒቲ አለ። እንደምታዩት እዚህ ጋር እንዳለው አይነት ነገሮች ከተገኙ ማለት ነው። ስለዚህ እሱ ነገር አፕዴት አደርጋችኋለሁ። አይ ሆፕ ጋይስ የተወሰኑ ነገሮችን አግኝታችሁበታል ብዬ አስባለሁ። አጠቃላይ ስለ ሞዴሊንግ ኔክስት ዊክም የተወሰኑ ነገሮችን ክሊር ሆኖላችኋል ብዬ አስባለሁ። እነዚህ በሰማያዊ ሼድ ያረኩባቸውን ኤሪያዎች በደንብ ኮንሲደር አድርጓቸው ቢካዝ ይጠቅማችኋል ብዬ ስለማስብ ማለት ነው። ኔክስት ዊክ ላይ እንደ ኪ ሌቭል የምንጠቀማቸው ኤሪያዎች ስለሆኑ ማለት ነው። እያንዳንዱ እዚህ ጋር ያሰመርነው ነገር ፕራይስ አክሽን ከተረዳችሁ ያን ያለው ስብስብ አይደለም፣ ኮምፕሊኬት የሆነ ነገር አይደለም። ክሊር ሁሉም ነገር ክሊር ነው። ፕራይስ አክሽን በዚህ መንገድ ተረዱት። አይ ሆፕ ጋይስ የሆነ ነገር አግኝታችሁበታል ብዬ አስባለሁ። እዚህ ድረስ ቪዲዮውን ካያችሁት እዚህ ድረስ ቪዲዮውን ማየታችሁ እንዳቅ ደብሊው እያላችሁ ሁላችሁም ኮሜንት ላይ ጻፉልኝ። ያ ኔክስት ዊክ ደግሞ እንገናኛለን። ሰኞ አፕዴት አደርጋችኋለሁ ማርኬት ላይ ምን እንደምንጠብቅ። ኦልሞስት ቴሌግራሙን ጆይን ያላደረጋችሁ ልጆች ካላችሁ ጆይን አድርጉ። ቆንጆ ሴታፖችን ቴሌግራም ላይ አብረን እየገባን ነው። እንደምታዩት እነዚህ ሴታፖች አብረን ቴክ ለማድረግ እየሞከርን ነው። ይሄ ሴታፕ ለምሳሌ ያው እዚህ ጋር ያለው ይሄኛው ሴታፕ የገባ ነው ማለት ነው። ስለዚህ የሆነን ሴታፕ ቴክ ማድረግና ገንዘብ መስራት ሳይሆን ለሎንግ ተርም አጠቃላይ ለዘላቂው ነገር ምን ነገሮችን ማየት አለብን እንደ ትሬደር የሚሉትን ነገሮች እዛ ላይ እንማማራለን። ያ ላይክ አድርጉላችሁ። እዚህ ድረስ ቪዲዮውን ያያችሁ ልጆች መልካም ቀን መልካም ሳምንት ይሁንላችሁ። የሚመጣው ሳምንት ጥሩ ነገር የምታገኙበት ያድርግላችሁ። ያሰባችሁትን ነገር በሙሉ እግዚአብሔር ያሳካላችሁ። ያ መልካም ቀን ይሁንላችሁ ለሁላችሁ። ፒስ አውት